በሰው ሀገር ማንም በሌለበት ወዳጅ ዘመድ ከቶ በማይደርሱበት ከጎኔ ሆነ እንደ እናት እንደ አባት በቀን በሌሊት ነፍሴን የጠበቃት በሰው ሀገር ማንም በሌለበት ወዳጅ ዘመድ ከቶ በማይደርሱበት ከጎኔ ሆነ እንደ እናት እንደ አባት። ፋሚሊ ማይ ክርስምስ ብያቸዋለሁ። በነገራችን ላይ ማይ ክርስምስ አልገባኝም። በኮሜንት ላይ እንድታስቀምጡ ፈልገዋለሁ። ገና ነው ሴትዮን መጠየቅ ይችላልዋለሁ፣ ግን እናንተ እስቲ በኮሜንት ላይ አስቀምጡ። ገና ነው ወይስ ምንድነው? ማይ ክርስምስ ማለት ነው እና አዲስ አመት ነው። በእርግጥ አውቃለሁ ማለት አዲስ አመት ገና አሁን 2 ቀን ወይ 3 ቀን ይቀርዋል ማለት ነው። እነሱ ሳይደርስ እኛ ቃቁሜ እንደምንል ነው ወይስ ገና ነው? ከሁለቱ አንዱ እስቲ እኔን አበራሩ ማለት ነው። በተረፈ ደግሞ ማለት ነው ቤተሰቦች እኔ የገረማኝ ነገር ምንድነው? አመት በዓል ሲመጣ አዲስ አመት ሲመጣ ሁሉም እዚህ ቤት ነው ግብዣ። እኔ ሰራተኛ ስላው ማለት ስላለ ነው ለምን እንደሆነ ማላቅም፣ ግን እዚህ ቤት ነው እኔ ሳው ምናምን እንዲ ቦታን ማስተካከል ምናምን እኔ እንዲሁም ደግሞ እንዲ ጫረሽ ምናምን ሳይና አዘጋጂ ብላ አዘጋጅ ሁሉ ነገር። በነገራችን ላይ እዚህ ቤት ደስ የሚለው ምግብ አይሰራ ወይን ምግብ ቢሰራ ኑሩማ ወገቡ በቃ መነሳት የለም ማለት ነው። እና ረመዳን ላይ የሚሰሩ ልጆች ረመዳን ሲገባ በዚህ ረመዳን የሚሰሩ ልጆች በዚህ 2 ወር ነው አይደል? ረመዳን አንድ ወር ነው አይደል? 1 ወር ነው 2 ወር ነው አላውቅም ብቻ። እና እግዚአብሔር ለእናንተ ይርዳ። 1 ወር ነው መሰለኝ። እና በተረፈ ውዶችዬ ይሄ ይመስላል ማለት ነው። ይሄ በአይናችሁ ሲታዩ ቀላል ያለ ይመስላል ማለት ነው። ቀላል ነው የሚመስለው። ድካም አለ። እቃ ማውጣት፣ ማስገባት፣ ማጣብ ብቻ ብዙ ነገር ነው ያለ። ያው ሞናይ እንዲህ ለፍተን ውጤታማ ካልሆነን ነው የሚደብረው። በእውነት ሄደን የምናርፍንበትን ቦታ ማጣት ነው፣ ቤት ማጣት ነው የሚደብረው ማለት ነው። ከዚህ አሁን ምሳሌ እንዲሆነን ሰርተን እንዲህ 24 ሰዓት ሙሉ ሰርተን 12 ሰዓት ሙሉ ወገብ ጎንበስ ቀና እያለን ውለን ከዛ ደግሞ እንቅልፍ አጥተን ከዛ ደግሞ ያንን ብር በቃ የሆነ በዘም እያደረገን ብትን እናደርገዋለን ከእጃችን። እሱም አይቀመጥ በእጃችን ላይ ይህንን እናደርጋለን እንላለን። በቃ አይሞላም። እኔ በጣም የገረመኝ ማለት ነው። ግን ያውም ሆነ ይህ እኔ መናገር የሚፈልገው እህቶቼ እንዲሆነን እንዲለፍተን በሰው እጅ ላይ እንዳንወድቅ መጨረሻን እግዚአብሔር አምላክ ያሳምራል። የእግዚአብሔር ቃልን ሲናገር እንደ እባብ ጥበበኞች ሁኑ፣ እንደ እርግብ ሔዋዎች ሁኑ ይላልና በጥበብ ተመላለሱ። ወንዶችም ሴቶችም ብዙዎች በዚህ ዘመን ላይ ይህንን እናደርገዋለን፣ እንከፍታለን፣ ድርጅት እንከፍታለን፣ ሀብታም እንሆናለን ብሎ እንግዲህ ሶሻል ሚዲያ ላይ እያያችሁ ነው። በቲክቶክ ብዙ ወሬ ነው የሚያመጣው። በእርግጥ እኔ ብዙም አይዋጥም ማለት ነው የቲክቶክ ነገር እና ያው ሆኖ ብራችሁ ማለት ነው ለማን ማለት እናንተ የቻላችሁትን ከዚህ ይላችሁ 500 ሺህ ብር ሚሊዮንም ማስቀምጥ 500 ሺህ ብር ማስቀምጥ 200 ሺህ ብር አስቀምጣችሁ እናንተ እችን በእናንተ በምንም ፓንት ላውም ከታችሁ አስቀምጣችሁ ሰው ከሌለ ጎደኝ ከሌለ እሄት የምታስቀምጥ ከሌለች ከዚህ በፊት አስቀምጠሽ ያስቀመጥሽ እቃ በስርዓት ካላስረከበቻት በድጋሚ አታስቀምጥ። እሷ ጋም ለምን ትጣላለች?
ጡት ማሳጃ ውስጥም አስገብተሽ ይዘሽ ከዛ 2 ዓመት ኮንትራን ጨርሰሽ ወደ አገር ሂጂ። ከዛ የሚያስፈልገው ነገር አዘጋጅ። ከዛ በኋላ ተመልሰሽ መጣሽ እንዲስሪ እንጂ ሰው ከሌላው አንደኛ እዚህ አገር ጠቀልዬ እሄዳለሁ ብለሽ አታስቢ ማለት ነው። ይሄ በጥበብ ተመላለስ፣ በጥበብ እንመላለስ። ሰው ካለ እንዲሰራ የሚሰራው ስራየ ቤተሰብ እያየ አንቺ ከቤተሰብ ነው የወለሽው፣ ከአባት ከእናት ከወንድሞች መሃል ከእህቶች መሃል ነው። ስለዚህ እነሱ ቢበላ ይሻላል ባዳ ከሚበላ ማለት ነው። የማታውቁ ወንድ ብር አትስጡ። የሚታውቁ ከሆነ የዛ ሰውዬ የጎደኝስ ነገር አጥንተሽ ሁሉ ነገር አውቀሽ ከሆነ ነው እንጂ በምን በኋላ በልቶ ቢሄድስ በምን ታውቃለሽ? እና እዚህ ጋር ቤቱን እየቀረጽኩ ያለ ማለት ነው። ማለት ይህን ቤት ሲቀርጽ ምናልባት እነዚህን ሲቀርጽ እናንተ ለምን ትጨነቃላችሁ? የሚጨነቁ ልጆች አለ። መዳሜ ትቆጥ ምስቴ ምናልባት እነሱ ቤተሰብ አይቆጡም ወይ አሰሪዎች አይቆጡም ልትሉ ትችላላችሁ ማለት ነው። እና እኔ ይህን ቪዲዮ በለቀቁ ሰዓት ወደ እነሱ ነው ቀድሞ የሚደርሰው ማለት እነሱ አሁን እኔ ቤት ላይ ድምፅን እነሱ ከፍቶ ሲያይ አያሉ። ሴትዮዋ በእርግጥ ይህንን አይደለችም። ሴቶች ለሴቶች እናውቀዋለን እንታወቃለን ማለት ነው። ሰውዬ ያያል ማለት ነው። የሚለቀው ቪዲዮ ያያል። እና በምንድን ነው ይህንን እያወቅኩ አሁን ከሱ ጋር ቁጭ ብዬ ሰውን በሌላ መንገድ እንዳትስቱ ድምፄን ይሰማሉ ማለት ነው። እኔ አሁን ከዚህ በፊት እነሱ ቤት ሲኖርም ይለቅ ነበረ። አሁን እነሱ ቤት ሲኖር አለቅም። ምክንያቱም ብዙ ጊዜ እነሱ ቤት ሲሆን ሲለቀቅ ወደ እነሱ ካችላለ ከዛ እሱ ደግሞ ሲከፍት ድምፅን ይሰማለሁ፣ እፈራለሁ ማለት ነው። እና ለምን እንደሆነ መላቅ ብቻ ይሄን እላቸዋለሁ። ለማንኛውም እኔ ዛሬ ለእናንተ መናገር እየፈለኩት ማለት ነው መናገር የሚፈልገው የፈለኩትም ደግሞ ኢቶች በተለይ እንዲለፍታችሁ እንዲለፍተን ብሩ ዝም ብሎ ቦታ አይባከን ማለት ነው። አይባከን። እናንተን ንብረት የሚሰበስብ ከሌለ እናንተ በጡት ማሳጃ ቢሆን በምንም ማድረጋችሁ ይዛችሁ 2 ዓመትን ኮንትራ ጨርሳችሁ አገር ቤት ሄዳችሁ ቡክ የባንክ ቡክ አውጥታችሁ ዚግ ተመልሳችሁ መጥታችሁ ይው እንትና መስራት ትችላላችሁ ማለት ነው። ሞኝ አትሁኑ፣ አንሁን። በቃ ከዚህ በፊት ሳናውቅም ቢሆን ሳታውቁም ቢሆን አውቃችሁም ቢሆን የተበላ ነገር ካለ ከዚህ በኋላ ያለ ነገር መጠንቀቅ። ትላንት ብላችሁ የትላንትን ነገር ማሰብ ሳይሆን ዛሬ እየሰራሽው ትንሹም ቢሆን ይበቃሻል። ያንቺ ያልሆነ ነው የሄዳ ያንቺ የሆነው አለ። ጤና ካለ ከምንም ይልቅ ጤና ካለ ሁሉ ነገር በቂ ስለሆነ ለጤና እግዚአብሔር አምላክ ጤናን እንዲያበዛ እድሜን እንዲረዝም ያሰብሽበትን እግዚአብሔር አምላክ እንዲያሳካ ጸልይ። ጌታው ከክፉ ሁሉ ጠብቀኝ፣ ከክፉ በሽታ ጠብቀኝ፣ ሰይጣን ከሚያቀደው እቅድ ጠብቀኝ፣ ዓለም ከሚያቀደው እቅድ ጠብቀኝ፣ ስጋ ከሚያቀደው እቅድ ጠብቀኝ፣ ከሚያታለን ነገር ጠብቀኝ፣ ከጠባቡ መንገዴ ወደ ሰፊ መንገድ ሊወስድ የሚመጣ ነገርን ጠብቀኝ። እኔ አልችልምና አንተ አቅምና ጉልበት ሆንልኝ። አንተ ከአጠገቤ አንድ ሽላፍታ አትለየኝ። እፈልገዋለሁ አንተን አባት እንደሆንክ አውቀዋለሁ። ለኔ አንተ አባት ነክ። ካንተ ወዴትም አልሄድም። ማውጫም የለኝም፣ ማረፊያም የለኝም። እኔ ደካማ ነኝ። አንተ ከጎኔ ሁን፣ ከአጠገቤ ሁን። ምድረ ባዳ ለአባት እንደሆንክ አውቀዋለሁ። እንደገና አባት ነክ አንተ፣ እንደገና ወዳጅ ነክ አንተ፣ እንደገና አጋዥ ነክ አንተ። ሁሌም አንተ ከእኔ ጋራ ነው። ሁሌም አንተ ለኔ አባት ነክ፣ አንተ ለኔ ፍቅር ነክ። ካንተ እንዳልለይ እንዲያጣት እንዲድካም አላየክም፣ አይቼዋለሁ። ሁሌም አንተ በሰጠ ነገር እንዲያመሰግን በምስጋና አፌን እንዲከፈት አፍ እንዲከፈት እርደኝ፣ ደግፈኝ፣ አግዘኝ። በሰጠክ ነገር አንተና እንዲያመሰግን እርደኝ ብላችሁ
ጸልዩ። እግዚአብሔር አምላክ ይረዳል። ስለ ፋሚሊ፣ ስለ ህይወት፣ ስለ ማንነት እግዚአብሔር አምላክ ያውቃልና ጸልዩ። እንጸልይ። መጨረሻ ዘመን ላይ ነው ያለ ነው። የያዘነ ደግሞ ጥብቅ አድርገን እየሰራነ ጥብቅ አድርገን መያዝ አለብን። በሌላ ቪዲዮ እስከ ስንገናኝ እግዚአብሔር አምላክ ያለባችሁ ይጠብቃችሁ። ስለሚሰጡ መልካም ሀሳብ በኮሜንት ላይ የሚሰጡ መልካም ሀሳብ በጣም ነው የሚያመሰግናችሁ። እግዚአብሔር አምላክ ያክብራችሁ። ባለባችሁት ሁሉ ጌታ ኢየሱስ ይጠብቃችሁ። ወዳችኋለሁ። ባይ ባይ ውዶችዬ።